እንግዲህ እኛንም በየቦታው እያሰደብከን ነው፣ እኛንም እያሳቀቅከን ነው። ስራ ሴት መቀየር ሆነ እንዴ? አንዷን አምጥተህ ከአንዱ አታርፍም፣ አንዷን አምጥተህ ከአንዱ አታርፍም። ጭራሻውን ሶስተኛውን ድጋሜ አምጥተሃል ስለው ከፍቅር ጋር ፍቅርን ይዘህ መጥተሃል። ካሁን በኋላ ፍቅር የምትባልን ልጅ እኔ ማየት አልፈልግም ብለዋል ዴቭ ታላቅ ወንድሙ። አብርሽ ደግሞ ምንም አልተዋጠለትም፣ እኔ በዚህ ጉዳይ አልስማማም በማለት እንግዲህ ይሏቸው ሂደዋል። እሱም በጣም ተናዶባቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዲሁም ክርስቲያኖች ሰላም ሰላም ብያለሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ። ኮመንት፣ ሀሳብ፣ አስተያየት፣ ላይክ ስለምታደርጉኝ ስለምታበረታቱኝ እጅግ አድርጌ ከልብ አመሰግናለሁ። እንግዲህ አዲሶቹም ቪዲዮን እያያችሁ ዝም አትበሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ ነባሮቹም ላይክ ኮመንት እያደረጋችሁ ሀሳብ አስተያየታችሁን እንድታስቀምጡልኝ በአክብሮት በትህትና እጠይቃለሁ። እንግዲህ አብርሽ ዛሬም ለነገር ነው እንዲህ የጠራችሁኝ። ከአንቺ እኮ ጨርሰናል፣ ከአንቺና ከሄርሜላ ጨርሰናል። ከእናንተ የሚያገናኘን ነገር የለም፣ ኦልሬዲ ጨርሰናል። ምክንያቱም የፈልጋችኋት የነበረችዋን ሴት ይዤላችሁ መጥቼ ያው አሳይቻችኋለሁ። ሶ ምንድን ነው የምትፈልጉት? እኔ ከዚህ በኋላ አትጨቅጭቁኝ ብሎ እሱም በጣም ተናዶባቸው ጥሏቸው ሂደዋል። ለዚህ ጉዳይ እንደሆነ ስለሚፈለግ ያው እሱም ስልክ አይመልስም። ይፍ ያለው ነበረ። አንቴን በመከራ ነው የምትገኘው፣ እንግዲህ ስልኬን አታነሳም ብሎታል። እንግዲህ ያውስ ዴቭም ዛሬ በጣም ተናደዋል። እኛን ጆሮአችን አታበላሽ፣ በየቦታው በየይትከበት ሴት መቀያየር ነው እንጂ እናት የለህም እና ከእህት የለህም? ያንተ እህት እንደዚህ ብትሆን ደስ ይልሃል እንዴ? ምንድን ነው በዚህ ልክ እንደዚህ መሆን? አንተ ሩታን ትተክ ወደ ሄርሜላ ጋር ሄደክ ነበር። ከሄርሜላ ጋር ወጥተክ ደግሞ ወደ ፍቅር ጋር መጥተሃል፣ ወደ ፍቅር ጋር ተመለሰክ መጥተሃል ብሎታል። እንግዲህ ሩታም ፍቅርን አግኝቻት ላናገራት ፎክሬ ነበረ፣ ግን እሷ ፈቃደኛ አልሆነችልኝም። እሱ ከእሷ ጋር ተመካክረው የሆነ እኔ ባላቅም ምን ፈቃደኛ ልትሆንልኝ አልቻለችም በማለት እንግዲህ ያውስ መልሳለች። አብሬሽ እናንተን እኔ የመሰለኝ ወደ እናንተን ለማሸሽ መስሎኝ ነበረ። ምክንያቱም እንዲህ ሪል አልመሰለኝም ነበር። አንቺም ይሁን ሄርሜላም እየተከታተላችሁት ስታስቸግሩት ለዛውም ነገር መስሎኝ ነበር። እኔም ደግሞ የሚያመጣ ሴት ሌላ መስላኝ ነበር እንጂ እቺ ናት ብለን ማናችንም አልጠረጠርንም አልጠበቅንም ነበረ። እንግዲህ ያውስ ፍቅርን ነው ይዟት የመጣው ብለውታል። ይሄ ፍቅር እኮ በፊት ያለ ነገር ነው፣ የመጀመሪያ ናት ብሎታል። እንግዲህ እሷ እያለች ነው እንዲ አንተ አግብተክ ወልደክ ኦልሬዲ አግብተክ ወልደክ ሌላ ፍቅረኛ ይዛሃል እያለው ነበረ። እኔ አንድ ያዛቀኝ ነገር ማለት ነው ካሁን በኋላ እኮ ሲንግል ማምነኝ አላለም። አብርሽ ሩታ ደግሞ ድንቅጥ ብላ እንዴት ሁለቱንም እንዴት እንዳየቻቸው ማለት ነው። እንዴት ነው ሲንግል ማምነኝ የምትለው ስትለው አይ እኔ እንኳን በኋላ እኔ ከእናንተ ወጥቻለሁ ሲላት ማለት ነው። ምክንያቱም ባለፈው ራሱ እኔ ለአቅመ አዳም አልደረስኩም ብሎ እየተናገረ ነበረ። ለአቅመ አዳም ሳይደርስ ነው እንግዲህ ፍቅረኛም ይዞ ሴትም ጓደኝነት ይዞ አምጥቶ ወልዶ እንደገና ደግሞ ድጋሚ ፍቅር ይዞት እንግዲህ ከሁላቸውም በፊት ፍቅር እንደሆነች ታውቃላችሁ። በጣም የቆዩ ናቸው። ሰው በሆነ አጋጣሚ በነገራቶች አለመግባባት ተለያይቶ ነው። በተለያዩበት ሰዓት እንግዲህ እሷም ከፍዋት ጋር ሆና ሌላ ልጅ ወልዳለች ከፍዋት። ሰው ተለያይቶ ደግሞ ያገረሽባቸዋል መሰለኝ በየአመት ይሁን በየሁለቱ ይሁን እኔ እንጃ የሚያገረሽባቸው የሚያሳድሱት ፍቅር አለ መሰለኝ አብርሽና ፍቅር ማለት ነው። ምክንያቱም አሁን ትንሽ ቆይቶ ይለያዩና እሱም ሩታም ጋር የሆነ ሄርሜላም ጋር እንግዲህ ያው ጊዜው ሲደርስ እናያለን ማን ጋር ዞር እንደሚል። ከዛ ዞር ይልና ይለያያሉ ማለት ነው። እሷም ላይክ ህይወቷን ትጀምራለች። እንግዲህ ያውስ
ከዛ በኋላ ደግሞ አመቱ ሲደርስባቸው ከአንዳቸው ጋር ሲለያይ ሲጣላ እንደ አዲስ የፍቅሩ ያገረሽባቸዋል። ምንድን ነው እሷ በአንተ ህይወት ውስጥ ካለች እነሱን ለምን ህይወታቸውን ለምን ታበላሻለህ ብሎ በእርግጥ ዴቭ በጣም ተናዶበታል። እሱም ደግሞ ተገቢ የሆነውን መልስ ሊሰጣቸውም አልቻለም። እኔ ደግሞ አትፈልግም ተውኝ፣ ህይወታችሁ እንዲኖር ብያችኋለሁ፣ ህይወቴ እንዲኖር ህይወታችሁ ኑሩ ብያችኋለሁ። እምቢ ቢሉኝ ነው እነሱ ናቸው እምቢ ያሉኝ። እኔ እኮ እንደፈለግኩኝ ፈታ ማለት ስላልቻልኩኝ ግዴታ እኔ ያለ ሰው መኖር አልችልም ብሎታል ማለት ነው። ያለ ሰው ሲላቸው እንግዲህ ያለ ፍቅር ያለ ፎንቃ አልቀመጥም ብቻዬን ብለዋል። ባለፈው ደግሞ ብቻዬን እንዲኖርበት ሊቀመጥበት ተውኝ፣ በቃ ለራሴ ለነፍሴ ብቻ ሊኖር ሲል እንግዲህ የእነሱ መፍትሄ አላገኝም ነበረ። እነሱም ደግሞ በግራና በቀኝ ከፊትና ከኋላ እንግዲህ እየተከተሉ ስለነበረ እነሱ ገና ጥላውን ሲያዩ ነበር ጥላውን ቀድሞት የሚሄዱት። ያ ነገር ደግሞ እንትን ስላለው ስላናደደው እንግዲህ አሁን ደግሞ በዚህ በባሰው መልክ ተገኝተዋል። ኤፍሬም ማን ነው አብሬሽም ዴቭ ለሩታም እንዳላት ካሁን በኋላ በቃ ታዩ ወንድ ልጅ ሲፈለግ አብዝቶ ሲለማመጡት በጣም በቃ የተወደደ ምነው የሚመስለው በጣም ራሳችንን ሲሪየስ እናደርጋለን። በጣም የተከበደን ይመስልናል ራሳችን እናንተ ስታካብደን። አንቺም ታዩ የራስሽን ህይወት ኑሪ፣ ከልጅሽን ጋር አሳድጊ፣ ታዩ እርግፍ አድርገሽ ታዩ ብሎ እንግዲህ እስከሚበቃ ድረስ መክሯታል። በቃ ካሁን በኋላ ወደ እሱ ህይወት አትመላለሽ፣ በቃ ራሱ ፈልጎሽ ይመጣል፣ ራሱ ፈልጎሽ እስኪመጣ ድረስ አንቺ ዝም በይው ብሎ እንግዲህ ዴቭ መክሯታል። እኔ እኮ ያለፈው አልፏል፣ እንደ አዲስ ድጋሜ ተጋብተን ልጃችን አብረን እናሳድግ ብዬ አስቤ ነው ምናምን ብላ ሩታ መልስ ሰጥታለች ማለት ነው። ያ ነገር ቢገኝ በጣም ደስ ይል ነበረ። አንቺም የልጁ እናት ነሽ፣ ከአንቺም ጋር ቢሆን እኔ በጣም ደስ ይለኛል ብሏል። ማን ነው ዴቭ። አብረሽም እንግዲህ ምንም አልሆንኩም ነበረ አውቃክ ነበር እኔንም ከቤተሰብ እኔና ሄርሜላን ከቤተሰብ ጋር ሰውን ከሰው ጋር ስታጋጭ ነበረው። እንግዲህ ይህንን አውቃክ ነው ነበር አይደል እንዴ ብሎታል ብለዋለች። እንግዲህ እሱም ፍልቅልቅ ሆነች፣ ፍልቅልቅ ያለች ህይወቴን የምታፍለቀልቀዋ ሴት ናት እንግዲህ ያገኙት ብሎ እሱም በጣም በደስተኛ ሆኗል። የምን ደስታ? የውሸትና ከአንገት በላይ ደስታ ነው። ይሄማ ዝም ብሎ የሆነ ከሁለት አንዳቸው ሰርፕራይዝ ሊያረጋቸው ፈልጎ ነው። ምክንያቱም የተኛው ቃኝታ ወደ እኔ ጋር ትጠጋለች። አሁን ለምሳሌ እኮ እነሱ ቀንቶ መልክ ነው ወደ እሱ ጋር ሲጠጉ እኮ እሱ በቃ ሰላም ነፍት ነሳችሁኝ እያለ ከቤተሰብ ወስዶ እያጋጨ ከወዲያስም ደግሞ ወስዶ እያጋጫቸው ስለሆነ በጣም ከባድ ነገር ነው። ምክንያቱም እሱ በአንድ አቋሚነት ቢቆም ኖሮ ይሄ ነገር ጉድ ባልተፈጠረ ነበረ። እንግዲህ ዴቭ በጣም ስሜቱን መቆጣጠር አቅቶታል። ዛሬ በጣም ነው የተናደደበት። ስራ ምነው ሴት መቀየር ብቻ ሆነ ሰቢ ቀርብስስ ባለ አርፋ ብትቀመጥስ ብሎታል። እንግዲህ ምንም አልተዋጠለትም፣ ሊዋጥለት አልቻለም። እሱ ቢያስረዳቸውም በሚረዱት መልኩ ተረድቶ እሱ ጋር የሚረዳው ወገን ስለሌለ እሱ ጥሏቸው ሂደዋል። የእነሱን ማዳመጥም አልፈለግም። ሩታም ደግሞ በጣም ተናዳ እኛም እኮ እንደ ማንኛውም ሰው ሙሉ አካል አለን፣ ጤናችን አልጓደለ፣ መልካችን አላጣን ሁሉ ነገራችን እንደተሟላ ስለሆነ ምንም ባናጣም እኛም እኮ ሴትን መደርደር ወንድን መደርደር ብርቅ አይደለም እና መደርደር እንችላለን። ወንዶችም ሴቶችን መደርደር ይችላሉ። እኛ ግን ያንን መንገድ አንሄድ ብለን ነው እንጂ እንሄድ ከተባለማ እንሄደዋለን ብላለች። ማንም ያው እንደፈለገች የፈለግኩትን ወንድ አመጣለሁ ብላ እንግዲህ የፈለግኩትን ወንድ አመጣለሁ ብላ ማንም የከለከለኝ ብላ ያው እንደማለት ነው እየተናገረች ያለችው። ብርቅ አልነበረም። ግን እኔ ከሌላ ሰው ጋር ህይወት ከሚጀመር ከሱ ጋር ታርቄ አንድ ላይ ሆኜ ልጃችን በጋራ አብረን ብናሳድግ ይሻላል ብዬ እንጂ ሌላ ነገር አስቤ አይደለም ብላ በጣም እንትን ብላለች። እንግዲህ ያው የኔንም የሄርሜላንም በዚህ ልክ ማውጣቱ ተገቢ አይደለም። በጣም በድሏቸው እንደበደላቸው በጣም ተበዳይ እንደሆኑ እየነገሩት ነበር። እሱም እንግዲህ ዴቭን በጣም በሚገባው እያቀሰ ያቀርተው አይደለም። አሁን ደግሞ በጣም እየወቀሰው ነው። እንግዲህ ውድና የተከበራችሁ ውድ የራህማ ቤተሰቦች
ቪዲዮውን እስከ ፍጻሜው ድረስ አብራችሁኝ ስለምትሆኑ ሀሳብ አስተያየታችሁን ስለምሰጡኝ እጅግ አርጌ ከልብ አመሰግናለሁ። ክበሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።